ፖሊስ ቀነኒ አዱኛን ስትታከምበት ከነበሩ የጤና ተቋማት የሰነድ ማስረጃ እያሰባሰበ መሆኑን መግለጹ ተሰምቷል። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃ እያሰባሰበ መሆኑን ገልጿል። ፖሊስ ይህንን ያስታወቀው መጋቢት 27 2017 ዓ.ም ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት እንደሆነ ታውቋል። በዛሬው ችሎት ሞዴል እንደዚሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ 15 ተጨማሪ ሰዎች መረጃ ሰብስብ ያለው ማለት ተሰምቷል። ሞዴል እንደዚሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ለሊት 10 ሰዓት ላይ አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈት ምክንያት እንደሆናት ፖሊስ ማስረዳቱ ታውቋል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አዱኛ ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዲደረግ መደረጉ ታውቋል። እንደዚሁም ፖሊስ በዕለቱ የምርመራ ተጨማሪ ቀናቶችን መጠየቁ ተሰምቷል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያቶች ተጨማሪ ቀናትን እየጠየቀ ነው ሲሉ ቅሬታቸው መግለጻቸው ተሰምቷል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንፃ ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስም ተከራክረዋል። በተጎጂዎች የተጻፈው ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ደጋግማ መግለጿን ያመላክታል ብለዋል። ጠበቃው አክለውም ተጎጂ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒቶችን መውሰዷን በመጥቀስም ተከራክረዋል። በተጨማሪም ደንበኛው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተጨማሪ ተቋማዊ ማስረጃዎች የማጥፋት አቅም ስለሌለው የዋስትና መብቱ ሊፈቀድለት ይገባል ሲሉም ተከራክረዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙኃን በችሎቱ ያልተነጋገሩ ነገሮችን ዘግበዋል ሲሉም ጭምር ከሰዋል። ፍርድ ቤቱ በበኩሉ የመገናኛ ብዙኃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ ማስጠንቀቂያ ሰጥቷል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃ ክርክር ለመመርመር ለመጋቢት 30 2017 ዓ.ም ቀጠሮ መያዛቸው ተሰምቷል። በምዕራብ ሐረርጌ ዞን ዳሮ ላቦ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ ዋተር ኢንጂነሪንግ ተመርቃ ነበር ወደ አዲስ አበባ የመጣችው። ከዚህ ጋር ተያይዞ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታ እንደመጣችም ጭምር ያመለክታል። ቀነኒ በሞዴሊንግ፣ በማስታወቂያ ስራና በመዝናኛ ስራዎችም እንደምትታወቅ ነው የተገለጸው።